ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት ኑሯቸውን ለማየት የጦርነቱን ጠባሳ እግረ መንገድ ለመመልከት ችለናል። እርግጥ እስራኤል ደስታዋን ብቻ ሳይሆን ሐዘን ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረው ጉዞ ተመልሰን አሁን ቴልአቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴልአቪቭ የተላለፈላችሁ የትዝታችን በኢቢኤስ ፕሮግራም ነው። ቀጣይ ሳምንት ኢየሩሳሌም ትዝታዋና በተለይ ደግሞ በዚያ የምናገኛቸው ኢትዮጵያውያን የሀገራቸው ሁኔታ እንዲሁም ደግሞ ትዝታቸውን እግረ መንገድ ወደ እናንተ የምናደርስ ይሆናል ማለት ነው። ትዝታችን በኢቢኤስ በዚሁ በቴልአቪቭም በእስራኤል የኢትዮጵያ አምባሳደር ጋር ያደረግነው ቆይታ ወደ እናንተ አድርሰናል። ከዚያ ባችሁ ምን ጥልቅ አረጋችሁ? ሲጀመር ለምንድን ነው በዚህ ደረጃ ማሽቃበጥ የፈለጋችሁት? ለምንድን ነው በዚህ ደረጃ ሰው እንደ ሰው እንዳይኖር የምታረጉት? ምክንያቱም ይሄ እግረኛው ሚዲያ እኔ አይደንቀኝም ውዶቼ። ምክንያቱም በዛች በ7 ዓመት ልጅ የነገደ ድልብ ማሃይም ማለት እግረኛው ሚዲያ ነው። ገባችሁ? የወጋ ቢረሳ የተወጋ ይረሳ ይላል ያገሬ ሰው ማለት ነው። በ7 ዓመት ህፃን የደም ነጋዴ ነው። ገባችሁ? ግን እሱን ተከትላችሁ ደግሞ የምታወሩ ስርዓት አድርጉ። በሁለተኛ ደረጃ ደግሞ የኢቢኤስ ጋዜጠኛ ማለት ነው። በመጀመሪያ ደረጃ ክብር ለሰጠህ ህዝብ ክብር አክብር። እንደው ምን ለበል በእናታችሁ። እንዴት ነው እናንተ እነማን ናችሁ ሲጀምር ስለዛ ሂዳችሁ ስለ ፍልስጤን ስለ እስራኤል ምናምን የምታሽቃብጡት? በመጀመሪያ ደረጃ ጦርነቱን የጀመረው ማን ነው? እና እኔ በእግረኛው ሚዲያ አልገረመኝም። እግረኛው ሚዲያ ማለት የደም ነጋዴ ነው። ገባችሁ? በደንብ ጠንቅቀን እናውቀዋለን። ግን እኔ በጣም ከገረመኝ ነገር ደግሞ የኢቢኤስ ጋዜጠኛ በዮናስ ማለት ነው። በጣም ነው የተናደድኩት፣ በጣም ነው የተቀየምኩት። ምክንያቱም እዛ ጋር እየሞተው ያለ ህፃን አሳስቡትም አሳዝኑትም ማለት የኔ ልጅ በሆነ ሳይልም የሱ ልጆች እንዴት አድርጎ ነው አንከባከም የሚይዘው? ለምንድን ነው እሱ እንደራሱ አድርጎ የማያየው? አስባችኋል? ኢትዮጵያዊ ሆዳደር ተብለው እንግዲህ ከታሪክ ማማ ላይ ተመዝግበዋል እነዚህ ሁለት ጋዜጠኞች ማለት ነው። አስባችኋል? እንዴት ነው? ምን አስቻላችሁ? ምንስ በዚህ ደረጃ እንትን አላችሁ? ለማንኛውም ዮናስ የኢትዮጵያን ህዝብም እንደዚህም ደግሞ የእስልምና እምነት ተከታይን ይቅርታ እንድጠይቀን እንፈልጋለን። 100,000 ዩዘር በአንድ ቀን ውስጥ ሲድሮ አፕሊኬሽን አግኝቷል። ኬካችን ደግሞ ልንበላ ነው እንደምትመለከቱት። ሌትስ ጎ ጋይስ። እቀምሳታለሁ ጀራተሮ ብዬ እቺን ኬክ ማለት ነው። 100,000 ተጠቃሚዎች። እነዚህ 100,000 ሰዎች ህይወታቸው በቅርብ ጊዜ ይቀየራል በእርግጠኝነት። ሲድሮ አፕሊኬሽን እንግዲህ ይሄ ነው። ቴንክ ዩ ሶ ማች። ቺርስ ቺርስ ቺርስ። ኖ እየቀመሰ ሲድሮ አፕ ጋይስ። ማርያም ዛሬ ገራሚ ቀን ነው። በጣም ብዙ ሰው ሲድሮ አፕሊኬሽን በጉጉት እየጠበቀው ነበር። አፕ ስቶር ላይ ለምን የለም እያላችሁ ነበረ። ተለቆላችኋል። በደንብ እስከምንዘጋጅ ነበር የጠበቅነው። ተዘጋጅተን ለቀነዋል። ዳውንሎድ አድርጉ፣ ሬጂስተር አድርጉ፣ ስማችሁ አስገቡ፣ እድሜያችሁ አስገቡ። ከዛ በኋላ ኢንጆይ ማድረግ ትችላላችሁ ማለት ነው። ጥቂት ቀናቶች ብቻ ነው የሚቀሩም። ጥቂት ቀናቶች የኢትዮጵያ ወጣት ሊቀየር ነው። አዲሱ ቴክኖሎጂ ሲድሮ አፕ በጣም ያጀማ ማለት ነው። የተለያዩ ሰዎች በእንደዚህ በዚህ ስድሮ ልክ እንደ ቲክታክ የሚለው አሁን ከቲክቶክ ከሰዓት ከታይም ነው የወሰዱት ማለት ነው። ይሄ ደግሞ ስድሮ ደግሞ እንግዲህ ብዙዎቹ እየተቃወሙት ነው፣ ብዙዎቹም እየደገፉት ነው። እኔ ግን ከደጋፊዎቹ መካከል ነው። ምክንያቱም ለወጣቱ ገንዘብ የሚያስገኝ ከሆነ ግን እኮ ወጣቱን ሁሉ ለማኝ ያረከው አዶናይ፣ ወጣቱን ሁሉ ለማኝ ያረከው
ለማኝ እንዳለ ወጣቱን ለማኝ እያረከው ነው ምን አስበህ ነው አንተ ሰውዬ ነው ወይስ በልመና ኢትዮጵያ እንድትታወቅ ስለምትፈልግ ነው ይሄን ከአዶናይ መልስ እንፈልጋለን ምክንያቱም እነዛ አሜሪካ ካናዳ ያሉት እኮ እንዴት ብለው እንደሚሰሩ እንዴት ብለው ገንዘቡ እንደሚያመጡት በደንብ ጠንቅቀህ ታውቃለህ እና ይሄ ነገር በደንብ ሊታሰብበት ይገባል ያጀማ ማለት ነው ሰው አግንቶ ሶሻል ሚዲያ ላይ እንደዚህ እንደሌላው እንደ ኢቲዩ ምናምን ቢሆን ማለሽ ጭራሽ የዲያስፖራውን ገንዘብ ለመቦጥቦጥ ተነሳችሁ ለማንኛውም አዶናይ ይሄን ነገር ብታስብበት ደስ ይለኛል ምክንያቱም አንተ መዚህ ስደት ነበርክ ታውቀዋለህ አድርሶለት በቅርብ ቀን ሚሊዮነር እንደምትሆኑ ታውቃላችሁ ሲድሮ አፕሊኬሽን የብዙ ወጣቶች ህይወት የሚቀይር አፕሊኬሽን ነው የምታስታውሱ ከሆነ ከአንድ አመት በፊት ተናግሬያለሁ በቅርብ ቀን ላምበርጊኒ የሚያስመጡት ሰዎች ቲክቶከሮች ይሆናሉ ብዬ ተናግሬ ነበር እንግዲህ ተሳስቻለሁ ቲክቶከሮች አይደሉም የሚሆኑት ሲድሮ ላይ ፖስት የሚሉ ሰዎች በጣም ሀብታም ህይወታቸው የቀየሩ ሰዎች ይሆናሉ እነዚህ ሰዎች ደግሞ መልፋት አይጠበቅባቸውም ካሁን በኋላ ማለት ነው ፓሽናቸውን እየተከተሉ ህይወታቸው መቀየር ይችላሉ ኩኪንግ ሾው መጀመር ትችላላችሁ ዳንሲንግ መጀመር ትችላላችሁ ድራማ መስራት ትችላላችሁ ታሪክ መናገር ትችላላችሁ እናንተ ብቻ የሚወዳችሁና የሚከተላችሁ ሰው ይኑር 5000 ፎሎወር ወይም 1000 ፎሎወር ብቻ ይዛችሁ በወር ውስጥ በጣም ብዙ ብር መስራት ትችላላችሁ ከአንድ ወር በፊት ፖስት ያላችሁት ቪዲዮ አሁንም ገንዘብ እየሰራ ነው አስቡት ጋይስ አሁንም አዳዲስ ተመልካቾች እያመጣ ያ ቪዲዮ ቲፕ እንድታገኙ ጊፍት እንድታገኙ እያገዛችሁ ነው ብቻ እናንተ አወንታዊ በሆነ መንገድ ሰዎችን ማገዝ እንዳትረሱ ምክር ምከሩ ሰዎችን አስቁ አስደስቱ ጓደኛ ፍጠሩ ስለዚህ ሲድሮ አፕ ዳውንሎድ ማድረግ እንዳትረሱ በጣም ጥቂት ቀናቶች ነው ያሉት በጣም ብዙ ኮንተንት ክሪኤተሮችና ቪዲዮ የሚሰሩ ሰዎች ወደ ሲድሮ ገብተው ያጨናንቁታል በእርግጠኝነት ማለት ነው ቦታ ሳያመልጣችሁ ቶሎ ብላችሁ ግቡና ቶሎ ብላችሁ ተከታዮችን ሰብስቡ ቫይራል ውጡ ከዛ ህይወታችሁ በቅርብ ቀን እዚህ ላይ ግን ማለት ነው የተሸወዳችሁ እህት ወንድሞቻችን እኔ ልንገራችሁ በመጀመሪያ ደረጃ አሁን ኢቲዩ ቲክቶክ የሚከፍላችሁ ስትሰሩ ነው አይደለ አሁን ይሄ ሲድሮ የሚባለው ደግሞ ካልሰራችሁ ሊስከፍላችሁ አይችልም እናንተ ስትሰሩ ስትንቀሳቀሱ ህዝብን ስታስደስቱ ነው የሚከፍላችሁ ገባችሁ ለምን ካላችሁ ሞኔታይዝ ስትሆኑ የራሳችሁ ገጽ የራሳችሁ ነገር ሊኖራችሁ ይገባል ገባችሁ ለምን ካላችሁ ይዛችሁበት የምትመጡት ታሌንት ሊኖራችሁ ግድ ይላችኋል ታሌንት ከሌላችሁ ገንዘብ እናገኛለን ብላችሁ አትሰቡ የራሳችሁን ታሌንት ክሬት ማድረግ አለባችሁ በሁለተኛ ደረጃ ደግሞ አንድ አይነት ኮንቴንት ከሆነ it is okay ከዛ ውጭ ግን ዝም ብሎ የሚከፍላችሁ ይመስላችኋል አይከፍላችሁም እናንተ ሰውን ማስደሰት አለባችሁ ገባችሁ በሁለተኛ ደረጃ ደግሞ እንግዲህ ይምጣና እንተነተናለን ማለት ነው ግን እኔ ብዙዎቹ እየተከራከሩት ነው ይሄን ሲድሮ የሚለውን ለምን ካላችሁ አንዲት እህቴ ትናንትና አምጣው ጎግል ላይ ሰርች አድርጋ የራሳችሁ ፐርሰናሊ ነገር እዛ ላይ እንደሚያወጣ ነው እየተናገረች ያለችው እሱ ምንድነው እንግዲህ ቲክቶክ አሁን የራሳችን ፐርሰናል ነገር አያወጣም ግን ይሄ አፕሊኬሽን ግን የራሱን ፐርሰናል እንደሚያወጣ ነው አንዲት እህታችን ጎግል ላይ ሰርች አድርጋ ያመጣችው አላቅም እንግዲህ የቅናት መንፈስም ሊሆን ይችላል ግን ቀስ ይያልን እናወራበታለን ግን ለማንኛውም የራሳችሁን ኮንቴንት ይዛችሁ ካልመጣችሁ ይከፍለናል ብላችሁ አትስገብገቡ የራሳችሁን ኮንቴንት ልታመጡ ግድ ይላችኋል ይሄ እግረኛው ሚዲያ ነኝ ተክለ ሃይማኖት አዳነ ነኝ ኢየሩሳሌም እስራኤል ነው ያለሁት እስራኤል ምናምን ይላል እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታንያሁ የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው ደም አፍሳሽ የብዙዎችን ደም የሚያፈስ በተኙበት ህፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው አንድ ፓስተር ቸሪ ነው የተባለ ሰው እንዲህ አይነት ሰዎች መጠንቀቅ አለባቸው ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበር ስዩም ማንም ይባል ረሳውት እነሱ ሁለቱ የለየላቸው አንታይሴሚቶች ናቸው እነዚህን ሰዎች